ፈለገ ክፉ ቢሆን በዚህ ልክ እንዴት ክፋት ይሰራል? በቃ አዎ በቃ እሺ፣ አሁን ቤት የለቀውጣ። ትክክለኛ ወንጀለኛውን ፈልጋችሁ ዴቭ። መውጣት ካለብኝም ከዛ ቤት በሰላም እንጂ በጸብ እንዲሆን አልፈልግም። በቃ ዴ አንቺ አትጨነቂ። በአሁን ሰዓት ጠንካራ ነው መሆን ያለብሽ። እሺ እንዳለ ግን ዴቭ ማየት ፈልጋለሁ። በቃ እዚህ ተቀምጠን ምንም አንሰራም። ሄደን እንየው። በቃ እውነቱን ትናገሪና እውነቱን እንጋፈጣለን። በምወዳት እናቴ በምይ እምላለሁ። እምዬ ትሙት፣ እኔ እንደዚህ አይነት ነገር አላረኩም። ሀዲህንም ቢሆን በደንብ አውቃታለሁ። እንዲህ ያለ ነገር እንደማታደርግ በሙሉ ልቤ ይመሰክርለታለሁ። ደግሞ ካጠፋው ይቅርታ አመሰግናለሁ። ደግሞ ካጠፋው ይቅርታ። እስከ ዛሬ ለነበረውን ፈጣሪ ክፈል። ግን እንደዛ አይደለም ሩቴ። እኔም ሀዲህን ፈጣሪ በሚያውቀው ምንም ያደረግነው ነገር የለም። ትክክለኛ በዴቭና በፍቅር መመረዝ አደይና አሹ በሐሰት ተከሰሱ። ዛሬ ላይ አሹ ከስራ እስከ መባረር ደረጃ የሚያደርስ ቅጣት ተጥሎበታል። ድርጊቱን እንዳልፈጸመው በእናቱ ምሎ እያለቀሰ ለታለም ሊነግራቸው ቢፈልግም አይ በቃ እስካሁን ላደረክልኝ ነገር አመሰግናለሁኝ፣ ውለታህን እግዚአብሔር ይክፈልህ በማለት በመጨረሻ ከፍቷቸውና ልባቸው ተሰብሮም አሹን ሸኝተውታል። አሹም ያችን ቤት ተሰናብቶ ከወጣ በኋላ በሚያሳዝን ሁኔታ እዛ ቤት የገባበትን አጋጣሚ መለስ ብሎ ሲያስታውስ ቅርብ ስትንከባከበው የነበረችውን አደይን እያሰባት ነበረ። ማለትም ያለ ወንጀሏ ወንጀለኛ ተደርጋ ስለተከሰሰችም እጅግ በጣም አዝኗል። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ክፍል 117ን እንመለከታለን። እንግዲህ በባለፈው ክፍል እንደተመለከትነው ባቡሬና ለምለም ወደ ውጭ ወጣ ባሉበት ሰዓት የሆነ ነገር ተመልክተው ነበረ። ይህ አስደንጋጭ ነገር ምን ሊሆን ይችላል? ምናልባትም አክስቷ እየሰለለቻቸው ይሆናል ብለን ተለያይተን ነበረ። ታዲያ ዛሬ ላይ እውነትም አክስቷ እያፈላለገቻቸው እንደነበረም ያውቃሉ። እነሱም ተሯሩጠው ወደ ቤታቸው ይመለሳሉ። ለምለምም ለዚህ ባቡሬን ወደ ውጭ እንዳይወጣ ስትከላከለው እንደነበር እየገለጸላት ነው። እሱም ቢሆን ከአክስትሽ ራስሽን ጠብቂ በማለት ለምለምን እየመከራት ነው። አደይና ዴቭ መኝታ ክፍል በተቀመጡበት ከወትሮ በተለየ ቤዛ መልካም ሰው ሆና ሰሞኑን አደይን ቀርባታለችና ዛሬ ላይ በሽሮ እንጀራ ይዛ ነበር ወደ ክፍሏ የተከሰተችው። እሷም ምን ይዘሽ መጣሽ አለቻት። ይቅርታ በፍቅራችሁ መካከል ጣልቃ ስለገባባችሁ፣ ለማንኛውም አደይ በሽሮ እንጀራ አምሮኛል አላልሽኝም ነበር ወይ? ይኸውልሽ ሰርችልሻለሁ በማለትም መልካም ነገር እንዳቀረበች ሁሉ ትሰጣታለች። ይህኔ አደይ ምግብ መብላት እንዳስጠላትና አሁንም መብላት እንደማትፈልግ ለዴቭ እየገለጸችለት ነበረ። ዴቭ መብላት አለብሽ በማለት እየገለገላት ነው። ሆኖም እሷ በፍጹም እኔ አልበላም አለች። እንግዲህ ነገሩን ያላወቀችው አደይም እንጀራውን ጠቅላ ለዴቭ አጎረሰችው። ያቺ የጎረሳት ጉርሻ ግን የሞት ጣር ደረሰችው። ወዲያውኑም ተዝለፍልፎ ከመኝታ ክፍል ይወድቃል። ነገረኛዋ ቲና ዴቭን ስላፈቀረችው እባክሽን ከተኛበት ልሳምበት እያለችም ሰፈጣ ውስጥ ገብታለች። አደይ በፍጹም ይህንን እንድታደርግ አልፈቅድልሽም፣ ዴቭ ተኝቷል ይረፍበት እያለቻት ነው። እሷም በፍጹም አንቺ ልትከለክይኝ አይገባም በማለት መኝታ ክፍሉ ቃውጤ ተፈጥሯል። በዚህ ሁኔታ ሲጫጫሁ ሳለ እታለመታ ምን ትሰራላችሁ አለቻት። ዴቭ በተኛበት ካልሳምኩት በማለት እየታገለች ነው አለቻቸው። እታለምም አንቺስ የሰው መኝታ ክፍል ምን ትሰሪያለች በማለት አደይንም ተቆጣቻት። ታዲያ ዴቭን ለመቀስቀስ ስትሞክር ዴቭ ግን ክፉኛ ተዝለፍልፎ ወድቋል። በፍጹም ሊነሳላቸው አልቻለም። ፍቅር ለአደይ የታሰበው መርዝ ራሷን ልትበላው በመጀመሪያ ግን ከቤዛ ጋር ሆና እየተንጨረጨረች ነበረ። ለምንድነው አደይን ያሰብሽውን ነገር ቶሎ የማታደርጊው? ይህንን ቶሎ የማትፈጽሚ ከሆነ እኔ አንድ ነገር ለማድረግ እገደዳለሁ፣ ራሴው ከዚህ ቤት አስወግዳታለሁ በማለት ለአደይ ክፉ ነገር እንዳሰበችላት እየገለጸችላት ነበረ። ቤዛ ታገሽኝ እባክሽን፣ እኔ በፍጹም ቃሌን እፈጽማለሁ በማለት አደይ ልትገላት እንደምትፈልግም እየነገረቻት ነበረ። በውስጧ ግን ቤዛ ይኸው የተመካሽበትን ቤት ለኔ አደርገዋለሁኝ፣ እስኪ እንተያያለን በማለት እየፎከረችባት ነበረ። ታዲያ ወዲያውኑ እሷ ምርዋት ስለነበረ ምግብ ስጭኝ ስትላት ያንን የተመረዘ ምግብ እንድትበላ ታደርጋታለች። ፍቅርም በበኩሏ የተመረዘውን ምግብ ተመግባ ተዝለፍልፋ ወደቀች።
ቤዛ ተንኮሏን እንዳልሰራች ሁሉ ወደ መኝታ ክፍል በማምራት ፍቅር ክፉኛ ወድቃት ትጠብቃታለች። ፍቅር እያለች ልታነሳት ሞከረች። በፍጹም እሷም ምንም አይነት እንቅስቃሴ አልነበራትም። ፍቅር እንደተኛች ናት አለቻት ለአደይ። አደይም እንደዚሁ ልታነሳት ብትሞክር በጭራሽ የሚታሰብ አይደለም። እናቷ ወደ ክፍሏ በመግባትም ልጆቼ ዛሬ ምንድነው የሆኑት እያለችም ልታነሳቸው ሞከረች። እናቷም አሁንም በተመሳሳይ መንገድ ሆኖባቸዋል። በዚህ ድንጋጤ ውስጥ የገቡት ቤተሰቦችም አፋፍሰው ወደ ሆስፒታል ይወስዳሉ። ታዲያ ሪታ ከሆስፒታል እንዳሉ ስልክ በምትደውልበት ሰዓት የምግብ መመረዝ እንደሆነም ትሰማለች። ይህኔ ሪታ ነገሩን ቆም ብላ ልታስብ አልፈለገችም። ሰራተኛ ተብላ የተመደበችው አደይ እንደመረዘቻቸው አድርጋ ነበር ያሰበችው። አንቺ ነሽ አይደለ እንዲህ አድርገሽ እህትና ወንድሜን የመረሻቸው? ዴቭ እንደሆነ አንቺን ባፈቀረ ምን አደረገ? ጭራሽ ደግሞ እንደዚህ አይነት ስራ ትሰሪያለሽ ወይ በማለት ጉርቧን አነቀቻት። አደይ ስለ ነገሩ ምንም የምታውቀው ነገር እንደሌለ ለማስረዳት ብትሞክርም ልታደምጣት እንኳን ፈቃደኛ አይደለችም። አንቺ በጣም ክፉ ነሽ፣ እንዴት እንደዚህ አይነት ስራ ትሰሪያለሽ እያለችም አደይ ላዩ ላይ በጉልበት ነበረ እጇን ፈድቅቃ ያስወጣቻት። በዚህ ሁኔታ ስለ ነገሩ ምንም እንደማታውቅ ደጋግማ አስረዳቻት። ሪታም በነገሩ ግራ ተጋብታለች። ሪታ አደይን እንደዚህ አጨናንቃት እንኳን አልበቃትም። ከአሹ ጋራ በመሄድም ካንተ ጋራ ነው ተባብራችሁ ልጆችን የመረዛቸዋቸው በማለትም ተናግረዋለች። አሹ ስለ ጉዳዩ የሚያውቀው ነገር እንደሌለ ለማስረዳት ቢሞክርም አሁንም ሪታ ልታደምጠው እንኳን አልፈለገች። ሆስፒታል ዴቭንና ፍቅር ተከትለው የሄዱት እታለም፣ ቲና እንዲሁም ቤዛ ነበሩ። ቤዛ ወደ ቤት እንድትመለስ ተደርጋለች። በእርግጥ የምግብ መመረዝ እንደሆነ ከታወቀ በኋላ እኔ ምንም አይነት ምግብ አልሰራውም፣ ወደ ኩሽና አልገባውም እያለች ራሷን ከወንጀል ነጻ የምታደርግበትን ነገር በማመቻቸት ላይ ናት። ለማንኛውም ማንም ይመርዘው ማንም፣ ሁላችሁንም ዋጋችሁን እሰጣችኋለሁ እያሉት አለም እየዛቱ ነው። በዚህ መካከል ቲና ዴቭንም ሆነ ፍቅርን ልትመርዛቸው የምትችለው አደይ ናት ከወንድሟ ጋር ተባብራ። ሁለቱም እኮ ዘመድ አማቾች ናቸው፣ እንዴት ልታምኒያቸው ትችያለሽ? ወንጀሉን የፈጸሙት እነሱ ናቸው በማለትም ከታለም ጋራ ነገሩ እንዲባባስ እያደረገች ነው። ታለምም ሁላቸውንም ከቤቴ አባረራለሁ በማለት ተናደው ወደ ቤት ይመለሳሉ። ወደ ቤት ሲመጡ ግን አደይን አላገኟትም። አደይ ተጨናንቃ ስለነበረ እስኪ የሆነውን ሁሉ ለለምለም ልንገራት በማለት ከለምለም ጋር ሄዳለች። ከዛም ለምለም እባክሽን ለመጣው ነገር አትጨናነቂ፣ እውነታውን እንጋፈጣለን፣ ለማንኛውም ለመጣብን ፈተና ጠንካራ ሆነሽ መጋፈጥ አለብሽ አለቻት። አደይ እኔ እኮ ቤቱ መልቀቂያ አይደለም፣ በዚህ ሁኔታ መለያየታችን ግን በጣም አሳዝኖኛል አለቻት። ታዲያ አሁንም ወደ ሆስፒታል ሄደው እውነታውን መጋፈጥ እንደሚፈልጉም ለምለም ነግራት ተነስተው ወደ ሆስፒታል አመርተዋል። ሆስፒታል የተመለሱት እታለምም አሹን ማጨናነቃቸውን ተያይዘውታል። አሹ በየዋህነት የወሰዱት መርዝ ለክፉ የሚሰጥ ነው እንዴ በማለት ይጠይቃቸዋል። ይህንን ሳታስብ ነው እንዴ ድርጊቱን የፈጸማችሁት በማለት ሲነግሩት በጣም ነበረ ልቡ የተነካው። እንዴት በመርዝ እጠረጠራለሁ በሚል ስሜትም በእንባ ተናነቀው። እንዴት በማለት ነገሩን ከስር መሰረቱ ለማጣራት ሞከረ። አዎ አንተና እህትህ ናችሁ ልጆችን የመረዛችሁት በማለት እታለም ወንጀሉን የፈጸሙት አደይና አሹ እንደሆነ ራሳቸውን አሳምነዋል። አሹ ግን በእናቱ ምሎ ድርጊቱን እንዳልፈጸመውም ይናገራል። ስለ አደይ ንጽህናም ቢሆን እመሰክራለሁ በማለት አደይ ምን ያህል መልካም ልጅና ለሰው ይህን ያህል ክፋት እንደሌላትም ይናገራል። ሆኖም እታለም ግራ ተጋብተዋል። ብቻ ግራ ቀኝ ከሰሙ በኋላ አሹን እዛ ቤት እንዲቆይ እንኳን አልፈለጉም። አሹም በቃ ይቅርታ በማለት ተነስቶ ወደ ውጭ ወጥቷል። እሱም እያለቀሰ ስለነበረ ሪታ ግን ሁኔታውን አይታ ልቧም የተነካ ይመስላል። ተከትለውም እየጠራችሁ ነው። ከእንግዲህ በኋላ ምን ቀረሽ ሪታ? ያሰብሽውን ሁሉ ተናግረሻል። እንግዲህ በደለኛም ከሆንኩኝ ከፈጣሪ ያገኘዋለሁ። ለማንኛውም ትክክለኛውን ወንጀለኛ መርምሮና ድረሱበት በማለት ከገጠር የመጣ ሁሉ ወንጀለኛ የሚመስላችሁ ነገር እጅግ በጣም አሳዝኖኛል። ይህ የከተማ ሰው ግን አርቆ አያስብም ማለት ነው እያለም በጣም አዝኖና ተክዞ መንገዱን ይቀጥላል። ሆኖም እየሄደ ሳለ ያቺ የገባበት አጋጣሚ ማለትም ስራቶ ሲሰቃይ ከዛም ወደ ገጠር ልመለስ ብቻ በብዙ መላምት ውስጥ ያለው አሹ አሁን የጥበቃ ስራ አግኝቶ ራሱን ማረጋጋት ጀምሮ ከሬታ ጋራም ጥሩ የቲክቶክ ቪዲዮ እየሰራ
ብቻ አሁን ላይ ደስተኛ ነው ማለት ይቻል ነበር። ካሉት የቤተሰብ አባላትም እንዲሁ ሬታን በቅርበት በጣም ወዳጆች ናቸው። አሁን ግን በሚያሳዝን ሁኔታ ሁለታቸውም ተቀያይመዋል። ታዲያ የመጨረሻ ስንብቱን ሲያደርግ ከዛ ቤት በቅርበት ያገኛት አደይ ተመግበው እንደነበርና እንዲሁም ደግሞ ስራቶ ዘበኝነት ትሰራለህ ተብሎ የተነገረውን ወደ ኋላ መለስ ብሎ ሲያስታውስም ነበር። ለማንኛውም ሰራተኛዋ አደይ የዛሬውን ክፍል ይመስላል። ቤዛ ተንኮለኛዋ ይኸው ቤተሰቡን ነገሩ ከተፈጠረ በኋላ እንኳን ቅራኔ እንዲፈጠርና እርስ በርሳቸው እንዳይተማመኑ አድርጋቸዋለች። ለጊዜው እንኳን እሷ ወንጀሉን እንዳልሰራችው ባይታወቅባትም ዞሮ ዞሮ ግን ነገ የድርጊቱ ፈጻሚ ማን እንደሆነ እውነታው መውጣቱ አይቀርም ብዬ አስባለሁኝ። አሹ ምስኪኑ ከምንም የሌለበት አሁን ግን በሐሰት ተወንጅሎ ሲያለቅስ ማየት እንዴት ልብ ይነካል። ለማንኛውም እጅግ በጣም የሚያሳዝን ነበር። ለዛሬው ይኸው ነበረ። በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ ሆነላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዝኳችሁ። ባይ ባይ።